የጭብጨባ የደስታ ፈንጠዝያ ጭብጨባ አይደለም፣ ይልቁንም በግፍ ለተገደሉ ወንድማቸው ፍትህ የሚጠይቅ ድምጽ እንጂ። ሽሮ ሜዳ ተወዳጅ ወጣቷን አጣች። ህዝቡም ነግበኔ ነውና ፍትህ ያስፈልገናል አለ። የአዲስ አበባ ፖሊስ ጠቅላይ አዛዥም ነገሩ እኔን አይወክለኝም፣ በጽኑ እቃወማለሁ፣ ፍትህም እናሰፍናለን አለ። ነገሩ እንዲህ ነው። ወጣት ተገኝ ባልቻ ወይም ኦሮሮ ከዚህ በፊት በነፃ ንግድ ይተዳደር ነበር። አግኝቶ ማጣትንም ከሱ በላይ የለም። ታዲያ በዚህ ንዴትም ይጠጣል፣ እንዲሁም እስከ እብደት ደረጃ ደርሷልም ይላሉ የሰፈሩ ልጆች። በዚህ አጋጣሚ ነበር ሞተር ተራ ላይ የህግ አስከባሪ ጋር ይጣላና ግብግብን ይፈጥራሉ። ኦሮሮም ፖሊሱን ላይ ሰነዝርበታል። እስር ቤትም በዚህ ጉዳይ ይገባል። እስር ቤት እያለ ነበር የአባቱን ሞት የተረዳው። ከዛ ሁሉ አጣብቅኝ ውስጥ በዋስ ተፈታ። አባቱን መቅበር ባይችልም ህርሙን እዛው ቀብር ቦታ ሄዶ አወጣ። እዚህ ቁጭት ላይ ያለ ከሁለት ሳምንት በኋላ እዛው ሞተር ተራ ሽሮ ሜዳ ጋር ለአንድ ጉዳይ ትፈለጋለህ ተብሎ ይወሰዳል። ፖሊስ ጣቢያ ከደረሰም በኋላ የአዲስ አበባ ፖሊስ እንዳስታወቀው ከሆነ ፖሊስ ጣቢያው አልገባም የሚል ግርግር ይፈጥራል። በዚህ ጊዜ ነበር ከዚህ በፊት ተጣልቶት የነበረው ፖሊስ ረዳት ሳጅን ቶማስ ተመቸው ያንን ቂም አስቦ በክላሽንኮቭ 4 ቦታ ተኩሶ የገደለው። ታዲያ ይህንንም ድርጊት የአዲስ አበባ ፖሊስ ይህ የእኛን ተቋም የማይወክል ከቆምንለት ህዝብን የመጠበቅ ዓላማ ጋርም የማይገናኝ ምንም እንኳን ኦሮሮ ግብግብ መፍጠሩ አስፈላጊ ባይሆንም በሰብአዊነት ደረጃ ይህ ድርጊት መወሰዱ የእኛን ተቋም የማይክል መሆኑ ይታወቅልን፣ ህዝብን ልንጠብቅ እንጂ ልንገድል አይደለም የቆም ነው ብለዋል። ገዳዩን በቁጥጥር ስር ውሎ ምርመራ እየተደረገበት እንደሆነና የበለጠ መረጃም ካለ እንደሚያሳውቁ የአዲስ አበባ ፖሊስ ገልጸዋል። ያም ሆነ የትኛውም ሰው ህይወት በሌላ ሰው መቀጠፍ አለበት ብዬ አላምንም። ሀብታምም ሆነ ድሃ፣ የተመቸውም ሆነ ያልተመቸው፣ ደላውም ከፋውም የትኛውም ኢትዮጵያዊ ከዚህ ሀገር ውጭ የለውም። የትኛውም ሁኔታ ውስጥም ቢሆን የሰው ልጅ የተሰጠውን ህይወት በሰው ህይወት መነጠቅ የለበትም። የመኖር መብቱ ተጠብቆ ፈጣሪ እስኪጠራው ድረስ መኖር አለበት ብዬ አምናለሁ። አዲስ አበባ ፖሊስን ፍትህ አስፍኖ ግፍ ለተገደለው ወጣት ኦሮሮን ፍትህ እንደሚሰፍን እጠብቃለሁ። ፍትህ ቢዘገይም እውነት ግን አሁን ናት። ልክ ያልሆነ ነገር ሁላ ልክ አይደለም። ይህ የሚኖር ህይወት ነው። ሰላም። የሰው ህይወት ያጠፋን የፖሊስ አባል በቁጥጥር ስር ውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ሚያዝያ 29 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 1 ከቀኑ 10 ሰዓት ላይ አቶ ተገኝ ባልቻን በክላሽንኮቭ ጠመንጃ የገደለውን ረዳት ሳጅን ማቴዎስ ተመቸውን በቁጥጥር ስር ውሎ ምርመራ እያጣራ መሆኑን አስታውቋል። ፖሊስ ባደረገው ምርመራ ከዚህ ቀደም በሟችና በፖሊስ አባሉ መካከል ጠብ ተፈጥሮ አቶ ተገኝ በፖሊስ ላይ ባደረሰው ጉዳት ታስሮ በዋስ መለቀቁን አስታውሷል። ይህ በእንዲህ እንዳለ በዕለቱ ሟች በሌላ ወንጀል ተጠርጥረው በፖሊስ ተይዘው ወደ ፖሊስ ጣቢያ ከሄዱ በኋላ ከመኪና ወርዶ ወደ ውስጥ እንዲገባ ሲጠየቅ አልገባም በሚል ግብግብ በመፍጠራቸው በአካባቢው ግርግር አጋጥሞ እንደነበረ ፖሊስ ገልጿል። ምንም እንኳን ግለሰቡ ከፖሊስ አባል ጋር ግርግር መፍጠራቸው ተገቢ ባይሆንም የፖሊስ አባሉ የፈጸመው ድርጊት ፍጹም ተቀባይነት የሌለው ኢሰብአዊ ድርጊት መሆኑንና ፖሊስ ከቆመለት ዓላማ በተቃራኒ የተፈጸመ በመሆኑ ተቋሙን የማይወክል መሆኑን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። የአዲስ አበባ ፖሊስ በግለሰቦች ላይ የሚፈጸሙ መሰል ድርጊቶች የማይታገስ መሆኑንና የግድያውን የምርመራ ውጤት በቅርቡ ለሕዝብ ይፋ እንደሚያደርግ አስታውቋል። በተፈጠረው ድርጊት የአዲስ አበባ ፖሊስ ጠቅላይ መምሪያ የተሰማውን ሐዘን በመግለጽ ለሟች ቤተሰቦች፣ ዘመድ አዝማዶች፣ ጓደኞች መጽናናትን ተመኝቷል።
ከጀርባ የምትመለከቱት በግፍ የተገደለው ወጣት ተገኝ ባልቻው ደግሞ ኦሮሮ ይባላል። በሽሮ ሜዳ አካባቢ የሚኖር ወጣት ነው። በትናንትናው ዕለት እንግዲህ በማህበራዊ ሚዲያ ላይ በጣም ሲሰራጩ ከነበሩ ምስሎች መካከል አንደኛው የእሱ ቀብር ስነ ስርዓት ላይ የተካሄደ የነበረው ሰላማዊ ሰልፍ ነበረ። አካባቢ ነዋሪዎች ፍትህ እየጠየቁ የነበረበት ወቅት ነበር እንደምትመለከቱት ማለት ነው። ኦሮሮ እንግዲህ በነጠላ በመሸጥ ደግሞ ነጠላ በመስራት የሚተዳደር ወጣት ነበረ። ከአንድ የፖሊስ አባል ጋር በተፈጠረ አለመግባባት እንግዲህ ለእስር ቤት ውስጥ ለ5 ቀናት ያክል ይቆያል። እስር ቤት ውስጥ ባለበት ሰዓት ነበር እንግዲህ አባቱ መሞቱ ደግሞ የአባቱ ህይወት ማለፉም እንደዚሁ የተነገረው። እንግዲህ ግድያው የደረሰው ደግሞ ግድያው የተፈጸመበት ከእስር ቤት ከወጣ በኋላ ነው። ከእስር ቤት ከወጣ በኋላ ኖርማል ቀኑን ለማሳለፍ ከቤቱ ወጥቶ ሞተር ተራ ወደሚባል ቦታ ይሄዳል። ጥያቄ ትፈለጋለህ በማለት አንድ ፓትሮል ይመጣና ኦሮሮን ካለበት ቦታ ይዞት ወደ ጣቢያ ይዞት ይሄዳል ማለት ነው። የዚህን ሰዓት ነው እንግዲህ ግድያውን ፈጽሟል ተብሎ የተጠረጠረው ረዳት ሳጅን ማቴዎስ ተመቸው ጥይት በማውጣት ወር ደግሞ ላይ መሳሪያ ማውጣት ጥይት መጥቶ የገደለው ማለት ነው። አሁን ሳሌ እንዳለው መረጃ ከሆነ የአዲስ አበባ ፖሊስ ይህንን ሳጅን በቁጥጥር ስር በመዋል ምርመራ መክፈቱንና ይህ ድርጊት ሙሉ ፖሊሱን እንደማይወክል ኢሰብአዊ ድርጊት እንደሆነ አውግዟል። እጅግ ያሳዝናል፣ እጅግ ልብ ይሰብራል። ለወዳጅ ዘመዶቹና ለጓደኞቹ እንደዚሁም ደግሞ ለአካባቢ ነዋሪዎች ከልብ መጽናናት እንመኛለን። ዶክትሪኑን ተውት። ሐዋርያ በአዲስ ኪዳን አለ የለም ምናምን የሚለው እሱ ሩቅ ነው። እሱ አይምሮ ላለው መሟጋት ለሚችል ነው። የመንግስት አጫዋች ከመሆናቸው የተነሳ አንድ ዘፋኝን ለመቃወም 100,000 ብሮችን ያባከኑ ሰዎች፣ ክብራቸውን በቢላሽ የሰጡ ርካሾች ለአንድ ለምስኪን በፖሊስ ተደብድቦ በጥይት ተደብድቦ ለተገደለ ሰው ድምፅ ለመሆን ወኔ የላቸው። ይኸውላችሁ እንደዚህ አይነት ድምፅ ለመሆን ራስን መካድ ያስፈልጋል። ጌታ ኢየሱስ ማንም ሰው የኔ ሊሆን ቢፈልግ መስቀሉን ሊሸከም ቢፈልግ ራሱን ይካድ ብሏል። እነዚህ እውነትን የሚገዙ እንጂ የማይሸጡ መንግስት በተቀያየረ ቁጥር የመንግስት አጫዋች የሆኑ ተራ ሰዎች ናቸው። ከዛ ቃለ ሕይወት ቤተክርስቲያን ስለኛ መግለጫ ሰጠች አልሰጠች ብለው ይከራከራሉ። መጽሐፍ ቅዱሱ ለድሃ አደጉ ቁም ለተጠቃውም ዋቢ ሁን ይላል። የሚገርማችሁ የአብይ ደጋፊ እንኳን ብትሆኑ የብልጽግና ደጋፊ እንኳን ብትሆኑ ክብር የሚኖራችሁ ሰውየው በተናገረ ቁጥር ስታስነጥሱ አይደለም። ዝለሉ ስትባሉ ምን ያህል እንዝለል፣ አሞግሱ ስትባሉ ስንትና ሞግስ ስትሉ አይደለም። ክብር የሚኖራችሁ የሰውየውን ችግር ነቅሳችሁ ብታሳዩት እንዲያስተካክል ብትረዱት ነበር። ግን ርካሾች ናችሁ እናንተ። ከአጫዋችነት ባለፈ ምንም በህዝቡም ዘንድ በእግዚአብሔርም ዘንድ ሞገስ የሌላችሁ፣ እግዚአብሔር በልባችሁና በስጋችሁ ስላልተገረዛችሁ ወደ መቅደሴ አትግቡ ያላችሁ ተራ የቤቱ ስርዓት ጠባቂዎች ናችሁ። ታዲያ ይህንን እንትን ነው አይደል? ሰው እንኳን ሲሞት ሰው አትግደል ብሎ የማይናገር ካውንስል የኔ ካውንስል ብለው ውሰድ የምትለኝ ካውንስል ክብር አለው። እነዚህን ተሸክሞ ዳስጣል እርግማን ነው የዘፈን መንፈስ ምናምን ብላችሁ ትጸልያላችሁ አይደል? ህዝብ የሚጨርሰውን በጥላቻ የተሞላውን የመንግስትን ፖሊስ ባይዘወይን ልጅ በጥይት ደብድበው ገደሉት እንጂ ሁላችንንም ገለው ከጨረሱን በጥላቻ ረጅም ጊዜ ሆኗቸዋል። ሲያዩን ደማቸው ይፈላል። ወገኔ ራስህን ካልካድ በጌታ በኢየሱስ ክርስቶስ ብቻ ካላመንክ ለድሃ አደጉ ዋቢ ልትሆን አትችልም። ለተጠቃው መከታ መሆን አትችልም። ድምፅ ለሌላቸው ድምፅ ልትሆን አትችልም። አሁን መንግስትን የምጠይቀው ጥያቄ ምንድነው? ይህን ሰውዬ የገደሉት ፖሊሶች፣ የሱ ባልደረባዎች እና ፖሊስ ጣቢያው የተሐድሶ ኮንሰንትሬሽን ካምፕ ያስፈልጋቸዋል። የምታሰማሯቸው የህግ አስከባሪዎች ልክ የሌለው ጥላቻ የተሞሉ ናቸው። እንደዚህ ሆናችሁ አትቀጥሉ። ህዝብ ይመራዋል። የሆነ ሰዓት ላይ ጥላቻ ልክ አይደለም። ጥላቻ መርዝ ነው፣ ገዳይ ነው። እግዚአብሔር ለገዢዎቻችን ልብ ይስጥ። የአውሬውን ልብ አውጥቶ የሰው ልብ ይጠመላቸው። ለምን ይመስላችኋል ለጴንጤ ሐዋርያትና ነቢያት ቅንጣት ክብር የሌለኝ? ቅንጣት ክብር ካለመኖርም አልፎ
እነዚህ የባለስልጣን አጫዋች ኮሜዲያን ናቸው ብዬ የምናገረው በመንግስት ዘንድ እንኳን ሞገስ እንዳይኖራቸው ክብራቸውን ለቢላሽ ገንዘብ ሲሸጡ ለድሃ አደጉ ለተጠቃው ዋቢ መሆን የማይችሉ ተራ ስለሆኑ ነው። ዶክትሪኑን ተውት። ሐዋርያ በአዲስ ኪዳን አለ የለም ምናምን የሚለው እሱ ሩቅ ነው። እሱ አይምሮ ላለው መሟጋት ለሚችል ነው። የመንግስት አጫዋች ከመሆናቸው የተነሳ አንድ ዘፋኝን ለመቃወም 100,000 ብሮችን ያባከኑ ሰዎች ክብራቸውን በቢላሽ የሰጡ ርካሾች ለአንድ ለምስኪን በፖሊስ ተደብድቦ በጥይት ተደብድቦ ለተገደለ ሰው ድምፅ ለመሆን ወኔ የላቸው። ይኸውላችሁ እንደዚህ አይነት ድምፅ ለመሆን ራስን መካድ ያስፈልጋል። ጌታ ኢየሱስ ማንም ሰው የኔ ሊሆን ቢፈልግ መስቀሉን ሊሸከም ቢፈልግ ራሱን ይካድ ብሏል። እነዚህ እውነትን የሚገዙ እንጂ የማይሸጡ መንግስት በተቀያየረ ቁጥር የመንግስት አጫዋች የሆኑ ተራ ሰዎች ናቸው። ከዛ ቃለ ሕይወት ቤተክርስቲያን ስለኛ መግለጫ ሰጠች አልሰጠች ብለው ይከራከራሉ። መጽሐፍ ቅዱሱ ለድሃ አደጉ ቁም፣ ለተጠቃውም ዋቢ ሁን ይላል። የሚገርማችሁ የአብይ ደጋፊ እንኳን ብትሆኑ የብልጽግና ደጋፊ እንኳን ብትሆኑ ክብር የሚኖራችሁ ሰውየው በተናገረ ቁጥር ስታስነጥሱ አይደለም። ዝለሉ ስትባሉ ምን ያህል እንዝለል፣ አሞግሱ ስትባሉ ስንትና ሞግስ ስትሉ አይደለም። ክብር የሚኖራችሁ የሰውየውን ችግር ነቅሳችሁ ብታሳዩት እንዲያስተካክል ብትረዱት ነበር። ግን ርካሾች ናችሁ እናንተ። ከአጫዋችነት ባለፈ ምንም በሕዝቡም ዘንድ በእግዚአብሔርም ዘንድ ሞገስ የሌላችሁ፣ እግዚአብሔር በልባችሁና በስጋችሁ ስላልተገረዛችሁ ወደ መቅደሴ አትግቡ ያላችሁ ተራ የቤቱ ስርዓት ጠባቂዎች ናችሁ። ታዲያ ይህንን እንትን ነው አይደል? ሰው እንኳን ሲሞት ሰው አትግደል ብሎ የማይናገር ካውንስል የኔ ካውንስል ብለው ውሰድ የምትለኝ ካውንስል ክብር አለው። እነዚህን ተሸክሞ ዳስጣል እርግማን ነው የዘፈን መንፈስ ምናምን ብላችሁ ትጸልያላችሁ አይደል? ህዝብ የሚጨርሰውን በጥላቻ የተሞላውን የመንግስትን ፖሊስ ባይዘው ይህን ልጅ በጥይት ደብድበው ገደሉት እንጂ ሁላችንንም ገለው ከጨረሱን በጥላቻ ረጅም ጊዜ ሆኗቸዋል። ሲያዩን ደማቸው ይፈላል። ወገኔ ራስህን ካልካድ በጌታ በኢየሱስ ክርስቶስ ብቻ ካላመንክ ለድሃ አደጉ ዋቢ ልትሆን አትችልም። ለተጠቃው መከታ መሆን አትችልም። ድምፅ ለሌላቸው ድምፅ ልትሆን አትችልም። አሁን መንግስትን የምጠይቀው ጥያቄ ምንድነው? ይህን ሰውዬ የገደሉት ፖሊሶች፣ የሱ ባልደረባዎች እና ፖሊስ ጣቢያው የተሐድሶ ኮንሰንትሬሽን ካምፕ ያስፈልጋቸዋል። የምታሰማሯቸው የህግ አስከባሪዎች ልክ የሌለው ጥላቻ የተሞሉ ናቸው። እንደዚህ ሆናችሁ አትቀጥሉ። ህዝብ ይመራዋል። የሆነ ሰዓት ላይ ጥላቻ ልክ አይደለም። ጥላቻ መርዝ ነው፣ ገዳይ ነው። እግዚአብሔር ለገዢዎቻችን ልብ ይስጥ። የአውሬውን ልብ አውጥቶ የሰው ልብ ይግጠምላቸው።